አርሴናል በእንግሊዝ ፕሪሚየር ሊግ ወደ ኢፕስዊች ታውን ይጓዛል። ብዙ የተመሰቃቀሉ ብቻ ሳይሆን የተሰባጠሩ በአርቴታ አእምሮ ውስጥ የሚመላለሱ እንደ ሸረሪት ድር ብዥ ያሉ ሐሳቦችን ይዞ ነው አርቴታ የሚጓዘው። ከፊት ለፊቱ እጅግ የተሞገሰበት እጅግ በጣም የተወደሰበት ባይሆን እንኳን ዓለም በታሪክ በትልቅ ምዕራፍ ላይ ጽፋ ያስቀመጠችው የሻምፒየንስ ሊግ ድል አለ። ያንን ድል በአግባቡ ወደ ዋንጫው ለመጓዝ ፓሪስ ሴን ጀርሜን ከፊት ለፊቱ ደረግኗል። ከዛ ጨዋታ በፊት ሁለት ጨዋታዎች አሉት፣ ኢፕስዊች ታውን እና ክሪስታል ፓላስ። ወደ ኢፕስዊች ታውን ሲጓዝ የኢፕስዊች መውረድ ማቴማቲካሊ ወይም በሂሳባዊ ስሌት አልተጠናቀቀም እንጂ መውረዱ የተረጋገጠ ይመስላል። አርሴናል ደግሞ ቀሪ ጨዋታዎችን ቢያሸንፍ የዋንጫውን በፕሪሚየር ሊግ ዋንጫ የማንሳት እድሉ እጅግ በጣም ቀጭን ቀዳዳና ተስፋ ብዙ ያለው አይመስልም። ስለዚህ እዚህ ብዙ ባልተቋጨ፣ እዚህ ብዙ ማረጋገጫ በሌለው፣ እዚህ ብዙ ተስፋ በሌለው የፕሪሚየር ሊግ ተስፋ ባለውና 3 ጨዋታ በሚቀረው የሻምፒየንስ ሊግ ዋንጫ ተጫዋቾቹን ለጉዳት እንዳይዳረጉ ማድረግ ወይስ ትላንትና ተጠይቆ ከሊቨርፑል ጋር ባላችሁ የነጥብ ልዩነት ከኢፕስዊች ታውን ጋር ባለው ጨዋታ ያንተ ሐሳብ ምንድነው? እኔ በበኩሌ ስለ ውድድሩ ነው ማስበው። እኛ ተሸንፈን ሊቨርፑል በጊዜ ዋንጫውን እንዲያረጋግጥ እኔ በበኩሌ አልፈቅድም። የኔ ዓላማና ድርሻ የራሴን ፕሮግራም የራሴን ፊክስቸር ማሸነፍ ነው። ስለዚህ ኢፕስዊችን ሙሉ በሙሉ ለማሸነፍ እንጥራለን፣ እንጫወታለን። ከዛ ውጭ በኔ ፍቃደኛነት ሊቨርፑል ዋንጫ የሚያነሳበት ምክንያት የለም ብሏል ባጭሩ መግለጫ። ይህ ማለት ከዚህ በፊት ገብርኤል ተጎድቶ ከውድድር ዓመቱ በህመሙ ምክንያት ርቋል። አሁን ላሉ 3 ከተቻለ 3 ካልሆነ 2 ጨዋታዎች ከፓሪስ ሴን ጀርሜን ጋር ወይም ደግሞ እሱን ካለፉ ከባርሴሎና እና ኢንተር ሚላን አሸናፊ ጋር ባየር ሙኒክ ከተማ ለሚደረገው የአውሮፓ ሻምፒየንስ ሊግ ፍጻሜ ልጆቹን እንዳያጣ ማሳረፍ አለበት ወይስ የለበትም የሚለው መወያያ ሐሳብ ሆኗል። እኛ በግላችን በአርሴናል ውስጥ አሁን ማንንም ሊተካ ይችላል። ማንንም ፓርቲም ቢወጣ ጋብርኤል ወጥቶ ተክቶ አሳይቶናል። ለዛው በተሟላ ሁኔታ ሊተካ አይችልም ብለን የምንሰጋው 2 ተጫዋቾቹን ነው፣ ራያን እና ሳሊባን። ራያ በማን ሊተካ ይችላል? በአውሮፓ ሻምፒየንስ ሊግ ከፓሪስ ሴን ጀርሜን ጋር ባለው ውድድር። ስለዚህ እንዳይጎዱ መጠንቀቅ ያለበት ሳሊባና ራያን ነው። እነ ሳካ አሁን አዲስ ገና ሰውነታቸው ብዙ አልተላቀቀም፣ በጥሩ አቋምና በጥሩ ብቃት ላይ ነው የመጣው። ስለዚህ ሳሊባን ማሳረፍ አለበት። ሳሊባ እረፍት ያስፈልገዋልን ብለን መጠየቅ እንፈልጋለን። ይህን የምንጠይቀው ኪቪየር የመጨረሻው ተከላካይ ሆኖ ጋብርኤልን ተክቷል። አንድ ችግር ቢያጋጥም ምንድነው የሚኮነው? ስለዚህ ዋይትን በቀኝ ክንፍ አድርጎ ቲምበርን ወደ መሃል መሳብ ወይስ ዋይትን ከኪቪየር ጋር ማጣመር? ይህ ደግሞ በነ ደምቤሌ የተጠናከረውን ፓሪስ ሴን ጀርሜንን መቆጣጠር ይቻላል ወይ? ስለዚህ ከዛሬ 2 ዓመት በፊት እንዳጋጠመው አይነት ህመምና ሲቲ ከኋላ መጥቶ አርሴናልን አልፎ ዋንጫ እንዲያነሳ ያደረገው የሳሊባ ጉዳት በቀሪው 2 የፕሪሚየር ሊግ ጨዋታዎች ሳሊባን ወደ ህዋ እንደሚመጥቁ መንኩራኩሮች እጅግ በጣም ፍጹም እርግጠኛ በሆነ የአየር ንብረት፣ የሰዓት፣ ከባቢ አየር የሳይንቲስቶች ሙሉ ሪፖርት ሲጠናቀቅ ነው ሳተላይቶቹ እንዲመጥቁ የሚደረገው። ስለዚህ ለፓሪስ ሴን ጀርሜኑ ጨዋታ በሙሉ ጤንነት መግባት ያለበት ተጫዋች ሳሊባ ነው። እዚህ ከኢፕስዊች ታውን ጋር የሚገኝ ነገር የለም፣ ከክሪስታል ፓላስም ጋር የሚገኝ ነገር የለም። ሳሊባን አለማሳረፍ ለፔፕ ጋርዲዮላ
በህይወቱ አይቶ ማያውቀውን ዋጋ ያስከፍለዋል። ለሉዊስ ኤንሪኬ ደግሞ እጅግ በጣም ለሉዊስ ኤንሪኬ እጅግ በጣም የተዋበ የበጋ ስጦታ ነው የሚሆነው። ስለዚህ አርቴታ ብልህ ከሆነ ተጫዋቾቹን ቆጥቦ በ5 ሜትር ርቀት ከፓሪስ ሴን ጀርሜን ጋር ያለውን የሻምፒየንስ ሊግ ጨዋታ በራሱ ማይክሮስኮፕ ቅኝት ውስጥ በዛ ልክ አቅርቦ እሱን ጨዋታ ላይ ያሰላስል ይገባል የሚል የኔ ሐሳብ አለ። እናንተ ምን ትላላችሁ? አብዲና ፓቻነን ዛሬ ምሽት ወደ 11 ሰዓት 12 ሰዓት 10 ሰዓት ላይ በሚደረገው የእንግሊዝ ፕሪሚየር ሊግ ቼልሲ ከፉላም፣ ሊቨርፑል ወደ ሌስተር ሲቲ እንዲሁም ደግሞ ማንቸስተር ዩናይትድ ከወልቭስ፣ አርሴናል ወደ ስፒች ተጉዞ የሚያደርጉ ጨዋታዎች ከ10 ሰዓት እስከ ምሽት 1 ሰዓት ባሉ ሰዓቶች የሚከናወኑ ውድድሮች ናቸው። አርሴናል ያስተላለፉ ጉዳይ ነው የሚያሳስበው እንጂ ስለ ጨዋታው ብዙም ትኩረት እኛ አልሰጠነውም። ምክንያቱም በዚህ ውድድር አርሴናል ከተሸነፈ ሊቨርፑል ሌስተር ሲቲን ካሸነፈ የሰዓት ልዩነት አለ። የ1 ሰዓት ተኩል የ2 ሰዓት ልዩነት አለ። አርሴናል በኢፕስዊች ታውን ተሸንፎ ዜናው ከወጣ ሊቨርፑል ሌስተርን ለማሸነፍ ይገባና የ2024 2025 የእንግሊዝ ፕሪሚየር ሊግ ሻምፒዮን በዛሬው ዕለት ሊቨርፑል ይሆናል ማለት ነው። ይህንን ላለማስተናገድ ነው አርቴታ ሊቨርፑል ዋንጫ እንዲያነሳ በበኩሌ በግሌ ፈቃደኛ አይደለም ብሏል። ምን ይከሰት ይሆን? ሰማያዊ ለባሾቹ በቀድሞ የማንቸስተር ዩናይትድ ስታፍ ኮቺንግ ስታፍ ውስጥ ያለው ወጣት አሰልጣኝ ማኬና አዲሱ የማንቸስተር ዩናይትድ ኮቺንግ ስታፍ ውስጥ ይገባል ተብሎ ሲጠበቅ ንግግርም ጀምረው እንግዲህ የሚወርድ ቡድን ሰራና እዛው ቆይቷል። ጥሩ ተቀባይነትን አግኝቷል። ተስፋ ሰጪ ቡድንም ገንብቶ ነበር። በልምድ በተጫዋቾች ጥራትና የዝውውር ችግር ወደ ታችኛው ዲቪዥን ሊወርድ ከጫፍ ደርሷል። አንደኛዋ በር ተከፍታለች፣ ሁለተኛዋ ገርበብ ብላለች። ሰሞኑን ባሉት ፊክስቸሮች እንግዲህ እነ ዌስትሃም ጋር ለመድረስ እጅግ በጣም ሩቅ ነው። አርሴናልን ያስተናግዳል። በዚህ ጨዋታ ዙሪያ ፓቻ የሚላችሁ ነገር ይኖራል። ሐሳብ እየተለዋወጥን ጥቂት አብረን እንቆያለን። እናንተ ፕሮግራማችንን ላይክ አድርጉ። በቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋ በሚለውም ጆይን እያደረጋችሁ የፕሮግራማችን ቤተሰብ ትሆኑ ዘንድ እንጠይቃለን። በውጭ ሀገር ያላችሁ ወንድሞቻችን እንደተለመደው ድጋፋችሁ በሱፐር ታንክስ እንዳይለየን እንላለን። አብዲና ፓቻነን ፕሮግራሙን ጀመርን። መልካም ቆይታ እንደሚሆን ተስፋ አረጋለሁ። ፓቻ መቀጠል ትችላለህ። እሺ፣ እንደምን ቆያችሁ አድማጮቻችን። አባው አንተ መግቢያ ላይ እንዳነሳው በፕሪሚየር ሊጉ ፊክስቸር ዛሬ 10 ሰዓት በሚደረገው በኢፕስዊች ታውን እና በአርሴናል መካከል ሊኖር የሚችል ለሁለቱም ክለቦች ትልቅ ልዩነት የለም። ሊቨርፑል የፕሪሚየር ሊጉን ዋንጫ ለማሳካት የሚፈልገው 6 ነጥብ ነው። ዛሬ ደግሞ ምሽት 12 ሰዓት ተኩል በኪንግ ፓወር ከሌስተር ጋር ይጫወታል። አርሴናል የዘንድሮ የውድድር ዓመት አርቴታ 5ኛ የውድድር ዓመቱን በከፍተኛ ስኬት በዓለም እግር ኳስ ትልቁን ኃያሉን ሪያል ማድሪድን ገንድሶ በደርሶ መልስ 5 ግብ አስቆጥሮ አንድ በራሱ ተጫዋቾች ስህተት በማድሪድ ጥረት ሳይሆን በራሱ ተጫዋቾች ስህተት 1 ግብ ብቻ አስተናግዶ በተቃራኒው 5 ግብ ሲያስቆጥር ቡድኑ በሁለቱ 90 ደቂቃ በዘንድሮ የውድድር ዓመት አነስተኛ ኢላማውን የጠበቀ ሙከራ ባስተናገደበት በርካታ ጥንካሬዎች በተስተዋሉበት በመከላከሉም በማጥቃቱም በኩል ባላንስ የሆነ ቡድን ይዞ ለስኬት እንግዲህ አንተ እንዳነሳው 180 ደቂቃ ነው የሚቀረው። ዳግም ከ2006 በኋላ ለዩኤፋ ሻምፒየንስ ሊግ ፍጻሜ ከባርሳና ኢንተር ሚላን አላፊ ጋር ለመቅረብ የሉዊስ ኤንሪኬን ፓሪስ ሴን ጀርሜን እንግዲህ በ180 ደቂቃ ተጨማሪ ደቂቃም ሊኖረው ይችላል። ምን ሊፈጠር እንደሚችል አይታወቅም። ግን ሚካኤል አርቴታ በራሱ ጥንካሬ ላይ መቆየቱ ለዛ ጨዋታ ይጠቅመዋል። በራሱ ጥንካሬ ቢያንስ ፓሪስ ሴን ጀርሜንን ለማለፍ ቡድኑ ከሪያል ማድሪድ
ስብስብ ወይም ከሪያል ማድሪድ የጨዋታ ፕላን በተሻለ የቡድን አእምሯዊ ዝግጁነትና ጤንነት ለዛ ጨዋታ ብቁ መሆን አለበት። ይሄ ማለት ደግሞ ለፕሪሚየር ሊጉ ከሚደረገው ፉክክር ይልቅ 100% አርቴታም እንዳለው ከዚህ ቀደም ለሻምፒየንስ ሊጉ ትኩረቱን አዘንብሎ መስጠቱ የሪያል ማድሪድን ጨዋታ እንዴት በደርሶ መልስ ውጤታማ እንደሆነ አይተናል እና እነዚህ ጉዳዮች አሁን መነጋገሪያ ርዕስ ሆነዋል። በተለይ ደግሞ አንዳንድ ያለፉ ታሪኮችን በማገናኘት አንድ ቡድን በሚሰራው ጥቃቅን ስህተት የነዛ ጥቃቅን ስህተቶች ድምር ውጤት ቡድኑን ከትልቅ ስኬት ሲያስቀር እንደ መነሻ አድርገው ዝርዝር ጉዳዮችን ያነሳሉ። ለምሳሌ በተለያዩ አጋጣሚዎች የሚነሱ የተጫዋቾች ጉዳት ቡድንን ሲጎዳ ብቻ ሳይሆን የቡድኑን ውጤት ሲያሳጣ ለትላልቅ ስኬቶች እንዳይበቃ ሲያደርግ እንደ ምክንያት ይነሳሉ። ሚካኤል አርቴታ የአርሴናል አሰልጣኝ ሆኖ እንዲህ አይነት የተደራራቢ ጨዋታ ጫና ሳይኖርበት የዩሮፒያን ውድድሩ 50-50 ሆኖ በዘለቀበትና የፕሪሚየር ሊግ አድቫንቴጁ ደግሞ በራሱ እጅ በገባበት ወቅት በሊዝበን አቻ ተለያይቶ በኤሚሬትስ ደግሞ ከስፖርቲንግ ሊዝበን ጋር በመልስ ጨዋታ እያደረገ ነው። እንግዲህ ሳሊባ ተጎድቶ በመለያ ምት በስፖርቲንግ ሊዝበን ተሸንፎ ከዩኤፋ ዩሮፓ ሊግ ውጭ ሆነ። በቀጣይ ሳሊባ 6 ሳምንት ጨዋታዎች ሲያልፉት የማንቸስተር ሲቲ አመጣጥና አርሴናልን አልፎ ያን የውድድር ዓመት ዋንጫ ሲያሳካ ምንም አጠያቂ አይደለም፣ ምንም አጠያቂ አልነበረም። ዋነኛ ደግሞ ጌም የነበረው ኢታድ ላይ ሁለቱ ክለቦች ሲገናኙ የኳሊቲ ልዩነት ተጋለጠ። አርሴናል በሆልዲንግ እና በጋብርኤል ሲቲን ለመቆጣጠር ከብዶት 4-1 ተሸነፈና የዋንጫ በዛ ሳምንት ሆልዲንግም ከቶትናም ጋር ነው በቀይ ያላግባብ በሁለት ቢጫ እጅግ በጣም መናኛ በሆነና ላውዚ ሆኖ ባያቸው እጅግ በጣም አናዳጅ ተስፋ አስቆራጭ ከስነ ስርዓት ውጭ በሆነ ሁኔታ አርቴታም ዋጋ አስከፍሎታል። ሰሊባን ተክቶ የገባው ሆልዲንግ ታንኪዩ እና እንደው አንድ ላቋርጥህና እንዴ ዙሪያ ጥምጥም ከሚሄድ የኔ ሐሳብ ፓሪስ ሴን ጀርሜንን ከፊት ለፊቱ በማይክሮስኮፕ ርቀት በአያ እይታ ርቀት 5 ሜትር 10 ሜትር ርቀት ፓሪስ ሴን ጀርሜንን አስቀምጦ ምንም የሚፈጠር ነገር የለም ከኢፕስዊች ታውን ጋር መሆን ያለበት የኔ ግምት። በቀኝ በኩል የሚያጠቃው ደምቤሌ ነው። ደምቤሌን ለመቆጣጠር ትንሹ ልጅ ስኬሊ በፍጥነትም በጉልበትም በኳስ ክህሎትም ብዙ አንስም። የደምቤሌ ብዙ ጊዜ ወደዛ መምጣት ጉልበትንም በፋውልም አንተን በማስጨነቅም አስቸጋሪ ስለሚሆን ስኬሊ በኢፕስዊች ታውኑ ጨዋታ ማረፍ አለበት፣ ጉልበቱንም ኮንሰንትሬሽኑንም ለመጠበቅ። ምንም አይጠቅምም። እዛ ጋር ማነች ትንሿ ልጅ ይሄ ስፔን ቆይቶ የመጣው ተርኒ በበቂ ሁኔታ ፊት ያደርጋል። የመጀመሪያ የኔ ምርጫ ተርኒን በግራ በኩል ስኬሊ ማረፍ አለበት። በቀኝ በኩል ዋይት። ለምን ቲምበር የጆርጂያውን ክራቫትስኬሊያ እሱን ልጅ ማርክ ለማድረግ በጥሩ የስንቡና በጥሩ የአካል ብቃት ከጉዳት በነፃ ሁኔታ መጠበቅ አለበት። ገብቷል? አይሆንም ከተባለ ግን ሳሊባን በሚያሳርፍበት ጊዜ ዋይትም ወደዛ የሚስብ ከሆነ ሪላክስ አድርጎ ቲምበር እዚህ ጋር ሊጫወት ይችላል። ካልሆነ ግን በትክክል መሆን ያለበት ሳሊባ፣ ሉዊስ ስኬሊ፣ ቲምበር፣ ራይስ፣ ሳካ፣ ማርቲኔሊ ማረፍ አለባቸው። ራይስ ይረፍ የምለው ለምን መሰለ? በሻምፒየንስ ሊግ የመጀመሪያ ጨዋታ ፓርቲ አይሰልፍም። ስለዚህ በዚህ ፕሪሚየር ሊግ ፓርቲን ማሰለፍ ተገቢ ነው። ፓርቲን እዛ ጋር ቋሚ አድርጎ ከተለያዩ ወጣት አማካይ ተጫዋቾች ጋር አቀናጅቶ ራይስ አንተ ጆርጂኒዮ ስለሌለ የጎድንና ልብ አካባቢ የዛን ቀን በአየር ላይ ከወደቀ በኋላ ከብሬንፎርድ ጋር ፔን ስላለው ቀጥታ ወደ ውድድር ማስገባት አይችልም። ኢቭን ፓርቲ ስለሌለ ፓሪስ ሴን ጀርሜን ላይ ተሽሎ የሚመጣ ከሆነ እንኳን በእንክብካቤ መጠበቅ አለብን ሕክምናውን እየጨረሰ። ስለዚህ ራይስ የማይተካ ሰው ይሆናል ፓርቲ ስለሌለ። ፓርቲና ራይስ መሀል ላይ ከሌሉ
ፓሪስ ሴን ጀርሜንን መግጠም ይከብዳል። ስለዚህ በሳካ ቦታ ኗኔሪ አለ፣ ስተርሊንግ አለ። ማርቲኔሊ ቦታም እንዲሁ እነ ትሮሳርድ ማጫወት እነሱን አጫውቶ በዛሬው ጨዋታ በኢፕስዊች ታውን ስብስብ ሲታይ አሁን የጠራናቸው የአርሴናል ተጫዋቾች እኮ 4-3 አግብተው ለማሸነፍ በቂ ናቸው። ስለዚህ እኔ ምንድነው የምለው ያለምንም አሁን እንግዲህ ይሄ የፕሬዲክሽን ላይን አፕ አልወጣም። ቢወጣ የወሰደው እርምጃ ልክ ነው ልክ አይደለም የምንለው ነገር አለ። ግን ያለምንም ማመንታት አርቴታ አሁን ያልናቸውን ተጫዋቾች ማሰረፍ አለበት ነው የምለው። ፓቻ ቀጥል። እሺ እንደውም ሳሊባ በ3881 ደቂቃ በዘንድሮ የውድድር ዓመት ሜዳ ላይ ቆይቷል። 3881 ደቂቃ በዛ ልክ የቆየ ተጫዋች የለም። ያውም በሁሉም ውድድሮች ነው የምልህ፣ በትላልቅ ውድድሮች በሻምፒየንስ ሊግ እና በፕሪሚየር ሊግ። በአጠቃላይ ዊሊያም ሳሊባ በሻምፒየንስ ሊግ 9ኙንም ጨዋታ ተጫውቷል። አሁን እኔ እዚህ ጋር በዋነኝነት ማንሳት የፈለግኩት ይሄ የኦፕታ ስታቲክስ ሲያወጣ አንድ ተጫዋች የዚህን ያክል ደቂቃ በዛ ቡድን ውስጥ ሜዳ ውስጥ ሲቆይ የሚሰጠው አገልግሎትና ያ ተጫዋች ሊደርስበት የሚችለው ጫና እንደ ቡድኑ ስታንዳርድ፣ አሁን ለምሳሌ መካከለኛ ቡድን ላይ ቢሆኑ የቡድኑ የሕክምና አባላት ይሄ በሮቴሽን እንዲጫወት ያስገድዳሉ አሰልጣኙን። ለምሳሌ በዚህ ማስታውሰው ያለፈው ሳምንት ሊቨርፑል በፉላም ሲሸነፍ የምታስታውስ ከሆነ ከአርሴናል ሽንፈት በኋላ ነው ፉላም የመጣው በክሬቨን ኮቴጅ ሊቨርፑልን 3-2 ሲያሸንፍ በአርሴናል በኤሚሬትስ 2-1 ተሸንፎ መጥቶ ነው እሁድ ሊቨርፑልን 3-2 ያሸነፈው። ማርኮ ሲልቫ አርብ ምሽት በሕክምና ባለሙያዎች ቀጥተኛ ትዕዛዝ ነው የተሰጠው የ5 ተጫዋቾች ለውጥ እንዲያደርግ። በዕለቱ ካስታወስክ 5 ተጫዋቾች ከአርሴናል ጨዋታ ቀይሮ ነው የገባው ፉላሙ። ኤንዞ ማሬስካ እንዲህ አይነት ውሳኔ እንዲያስተላልፉ ይነገራቸዋል። ከቀየሩ በኋላ የእንግሊዝ ሚዲያ እንዴት የገሌ ቤንች ሆነ ተብሎ አሰልጣኙ ይወቀሳል። ከዛም በኋላ ይሄ ድረ ጨዋታ እንትን ላይ ይናገራሉ እንዲህ ብሎ በእንዲህ አይነት ስኬጁል ያልመጣ ተጫዋች ቼልሲን ዘንድሮ ዋጋ አስከፍሏል። ኒኮላስ ጃክሰን፣ ኑኖ ማዱዌኬ ያጋጠማቸው ተመሳሳይ አይነት አርምስትሪንግ ነው። ግን ከሕክምና እረፍት በማጣት ያለው ውድድር በማድረግ የምታስታውስ ከሆነ ደግሞ ሁሉም ክለቦች ከአለፈው የመጨረሻው ኢንተርናሽናል ብሬክ በፊት አብዛኛው ክለብ ተደራራቢ ጨዋታ ነበረበት። ኤፍኤ ካፕ በዛ ወቅት ነው ኑኖ ማዱዌኬም ኒኮላስ ጃክሰንም የተጎዱት። አሁን የዘንድሮ አርሴናል ቡድን ውስጥ አንዴ ሰፊ ፕሮግራም ሰርተን ነበር። ከተጠናቀቀው የውድድር ዓመት ተገላብጦ የመጣው ድካም የአርሴናልን ስብስብ በዘንድሮ የውድድር ዓመት በጉዳት ሊያጠቃ እንደሚችል ብለን ባገኘነው መረጃ አያይዘን አንስተን ነበር። በወቅቱ የተሰጠን ምላሽ ይሄ አርሴናል ስኬታማ እንዳይሆን ከመመኘት የመጣ ዘገባ መስሏቸው፣ ነገር ግን ወዲያው ያን ፕሮግራም በሰራን በሳምንቱ ነው ሳካ ከፍተኛ የሆነውን የአርምስትሪንግ ጉዳት አጋጠመው። በማይረባ ጨዋታ ማርቲኔሊ ቀጠለ። ከዛን ሃቨርት ተጎዳ። ሶስቱም የተጎዱት አርምስትሪንግ ነው። ደረጃቸው ይለያያል። የሳካ ሰርድ ግሬድ የሚባለው ከባዱ ሃርምስትሪንግ፣ ለዛ ነው 102 ቀን ከሜዳ የራቀው። ከዛም በኋላ እንግዲህ የተጎዳው ተጫዋች ጋብርኤል ነው። የጋብርኤልን ደቂቃ ስታይ ተጫዋቹ በጉዳት እንጂ በእረፍትና ሮቴሽን እረፍት አላገኝም ከተጠናቀቀው የውድድር ዓመት አንስቶ። ስለዚህ አርሴናል ቤት የጌም እና የሎድ ማኔጅመንት የግድ ያስፈልጋል የሚሉ የስኳዱ መጥበብ እኮ ነው። አሁን አጭር የኳሊቲ ችግር ስላለ አርቴታ ላይ አትፈርድም። ግን እኚህ በቅርቡ ከዚህ ዓለም በሞት ተለይተዋል። ኤሪክሰን ሞቷል። እሳቸው የእንግሊዝን ብሔራዊ ቡድን ለጃፓኑ እና ኮሪያው 2002 ባዘጋጁበት ጊዜ ለውድድሩ በተቃረበ ሳምንታት ውስጥ የወዳጅነት ጨዋታ ያደርጉ ነበር። እኔ እንግሊዝ እነ ጄራርድ ስላሉ ያ አስገራሚ ስብስብ ነበር። ያው አጫዋቱ ግራ ተጋብተው ነው እና እዛ ላይ
እርግጠኛ ነኝ እሱ ላይ ነው መሰለኝ ተጫዋቾችን ጌም ታሳቢ ተደርጎ የሚሰጠው እረፍት ልክ አይደለም። ሜታቦሊዝም ሲስተሙ ተጫዋቹ በአግባቡ ሮጦ ላቡን አውጥቶ ጅማቱ ተፍታቶ ቲም ስፕሪቱ በሜዳ ውስጥ እንቅስቃሴ ጉልበት በመቆጠብ የሚባል ሳይንስ የለም። ጉልበት ሊተካ የሚችል ነው። ስለዚህ የፈለገውን ያህል ይድከም በሚያገኛቸው የተመጣጠኑ የምግብ ሜኒዎች ድካሙ በኒውትሪሽን ይተካል ነው የሚሉት፣ በእረፍት ይተካል ነው የሚሉት። ጉዳቱ እኔ ያሰጋኝ ነበር። ምክንያቱም ወደ ውድድር መግቢያ ላይ ነህ፣ ያስከው ስኳድ አለ፣ በሱ ቦታ የምትመርጠው ተጫዋች በአገር ቤት እዛ እረፍት ሰጥተዋል እና በማ ይተካል የሚለው ነገር ያሰጋል። ግን እነሱ ምንድነው የሚሉት? ግጭት ጉዳት ታስቦ ከውድድር መራቅ አይቻልም፣ ከጌም ከትሬኒንግ ከወዳጅነት ጨዋታ መራቅ አይቻልም። አንዱ የእግር ኳስ አካል ነው ይላሉ። አሁን አባ የጋርዲዮላና የክሎፕ ሁሌ ዋንጫ ባሳኩ በቀጣይ የውድድር ዓመት ስብስባቸው የሚዳከመውና ፔፕ ኢንቨስት እንዳያደርግ የሚገደደው ዋነኛ ምክንያት በአንድ የውድድር ዓመት አንድ ተጫዋች እንዲዘጋጅ ወይም ቲሙ እንዲያገለግል የሚፈልገው ጋርዲዮላ በአማካይ 44 ጨዋታ ነው። አሁን ሳሊባ የተጫወተበት ደቂቃ ማለት ነው። በቀጣይ የውድድር ዓመት ፔፕ በተመሳሳይ 40 ደቂቃ ያ ተጫዋች እንዲያገለግል ፕሪሲዝን ላይ ነው አብዛኛውን ጉዳይ የሚጨርሱት። የምታስታውስ ከሆነ አባ ሊቨርፑል ከሻምፒየንስ ሊግ ቦታ አቶ በኤርገን ክሎፕ ውስጥ ለመጀመሪያ የውድድር ዓመት ሲወጣ 5ኛው ነው ሲያጠናቅቅ ዋነኛ ምክንያት የሆነው ያለፈው የውድድር ዓመት 64 ጨዋታ ለአራት ዋንጫ እየተጫወተ የዛ ስብስብ ድካም ልክ ያልሆነ ሁለቱ ዋንጫዎች መተው ያለበት በድካም የመጣ ድምር ውጤት። አሁን እኮ አባ የዊሊያም ሳሊባ ዋና መነሻ ምን መሰለ? አርሴናል ቤት የተደራረበው 4ቱ ሃርምስትሪንግ ከዛ መጨረሻው የጋብርኤል ሆነ። አራቱም ፈርስት ግሬድ ሃርምስትሪንግ ያጋጠመው ማርቲኔሊ ፈርስት ግሬድ ቀላሉ ሃርምስትሪንግ እንዲያጋጥመው ምክንያት የሆነው ሚሉት ማለት ነው በትሮሳርድ ሮቴሽን ቦታው ተደርጓል። የሎዱ መጠን ቀንሶለት ነው ግሬድ 1 ሃርምስትሪንግ ያጋጠመው። ግን ሳካን፣ ሃቨርትን፣ ጋብርኤልን ካየክ ሰርድ ግሬድ ሃርምስትሪንግን ያጋጠመው። አሁን የጋብርኤል እንደሚታዩ እነ ጂሰስ ምናምን እንደዛ የጂሰስ ኤሲኤል ነው። የጋብርኤል ማጋሌሽ የሳካና የሃቨርት 3ኛ ደረጃ ከባዱ ሃርምስትሪንግ። አሁን ትንሽ ከትሮሳርድ ጋር መቀየሩ ሊከሰት የሚችለው ከባዱን አደጋ የማርቲኔሊ ቀንሷል። ስለዚህ ሳሊባ ጭራሽ ለውጥ አውቁ ሳሊባ ጤናማ እኔ እኮ አሁን በአርቴታ አንዳንድ ውሳኔ የምገረመው አይተህ ከሆነ ያለፈውን ጨዋታ ከማድሪድ ጨዋታ ቀደም ብሎ ከኤቨርተንም ጋር ሳሊባን ሙሉ 90 ደቂቃ በመልሱ ጨዋታ ከብሬንፎርድ ጋር ሙሉ 90 ደቂቃ ሮቴት ያደረገው እንዲያው ጥሩ አቅም ይዞ የመጣውን ሳካን ጥሩ ረፍት ያደረገው ማርቲኔሊ እንጂ እነ ራይስን ሁላ ማሳረፍ አንዳንዴ አባ ልክ ነው። በሞመንተሙ ሲሆን ተጫዋች ያንን ሞመንተም ማጣት የለበትም የሚል በማረፍ በዛዜ ውስጥ መግባት የለበትም ይላል። ግን ፓሪስ ሴን ጀርሜንን አባ አይተህ ከሆነ ሊጋን ጨርሶ ተጫዋቾች እንዲያፍታቱ ይመስላል። አይተህ ከሆነ ትናንትና 2-1 ሲያሸንፉ ክራቫቴስኬሊያን፣ ዱዌርን፣ ቪቲኛ ምናምን ከ75 ደቂቃ በኋላ ኤንሪኬ ቀይሮ ዋና እንትን ውስጥ ነው የሚውሉት፣ ይዋኙ ይውላሉ። ስለዚህ ስፒች ታውን ጋር ስትጫወት የሚፈጠረውን አደጋ ታሳቢ ካደረክ ቀጣይ አላማ እንደው እኛ የሊቨርፑል ደጋፊ መሆናችን አድማጮች ያውቃሉ፣ ዘገባችን ሚዛናዊ እንደሆነም ያውቃሉ። ግን እንደው በውስጥ የአርሴናል ተጫዋች ማሳረፍ ለሊቨርፑል እንዲመቻች አስበን ምናወራ የሚመስለው እንደዛ ቢሆን ቆይ ፓቻ ለአድማጩ ነው የምልህ። እነዚህ ሁለት አባትና ልጅ የሊቨርፑል ደጋፊ ሆነው ለአርሴናል ያሰበ መስለው አርሴናል ስፒሽ ላይ ተጫዋች አሳርፎ ስፒሽ ቢያሸንፍ ሌስተርን አሸንፎ ዛሬ ሴሌብሬት ለማድረግ ፈልገው ነው ይችላል። እኛ ኢትዮጵያ ውስጥ ያለነው እኛ ያልነው እዛ ይሰማ፣ እኛ ያልነው በሐሳብ ደረጃ እዚህ አድማጮች ውስጥ እንድንሸራሸር እንጂ እነ ጋርዲዮላ እንቅልፋቸው የሚሰሩበት ሳይንስ ነው፣ ማማረትም አይደለም። እኛ ጥራት ባለው ቡድን
አውሮፓ ውስጥ ሁሉ ጊዜ ምንድነው ምንድነው ተጫዋች ሲጎዳ በተለይ አንዳንድ ሰዎች ባለፈው ማን ነበር ተጎድቶ ፌስቡክ ላይ ብሽሽቅ ነበር። አሁን እኔ በተጫዋች ጉዳት እኛ ወቀስን። በተጫዋች የሚተዳደር እኔን ሊያዝናኝ የሚችል መለያ ለብሶ የሚገባን ተጫዋች እሱ በጉዳት አጥቼ እኔ የምደግፈው ቡድን እዛ ላይ አድቫንቴጅ እንዲወስድ ማለት ይሄ ኢሰባዊ ነው፣ ሞራላዊም አይደለም። ከዛ ጋር መነሻ አድርጎ እንዲታይልን ነው። ማጠቃለያ ያለ ፓቻ በቃ አድማጮች አርሴናሎች ከኢፕስዊች ታውን ጋር የሚያደርጉት ውድድር 10 ሰዓት ቀን ላይ ኢፕስዊች ታውን ስቴዲየም ይካሄዳል። ከዛ በኋላ ያሉ 3 ጨዋታዎች ደግሞ በተመሳሳይ ሰዓት የሚደረጉ አሉ። እናንተ ቻናላችሁን ቀያይራችሁ የምትፈልጉን ክለብ ጨዋታ ስለምታዩ የሁሉንም ክለቦች መረጃ አጫጭር መረጃ ለእናንተ ማቅረብ ደግሞ እኛ ጋር ግድ ይለናል። ከዚህ በኋላ ሌስተር ሲቲ ከሊቨርፑል፣ ማንቸስተር ዩናይትድ ከወልቭስ፣ ፉላም ከቼልሲ አጫጭር የመረጃ ፕሮግራሞች እናንተ ጋር እናደርሳለን። በያላችሁበት ሰላም ቆዩ። አብዲና ፓቻ ነን በአብዲራዋ ቲዩብ። ሰላም ሁኑ።